የለብሽም እባክሽ ተረጋጊ እኔ ባለሁበት ቤት ውስጥ ያለው ነገር ከባድ ነው ብላን ነው የራሴ ቤት ነው የገባችሁ ያላችሁ ታባ እኮ ቁጭ ብለን ተወቃንች አይደለም አይደል የገባህ ያለ እኔ ቤት ነው ስለዚህ እንተዋወቅ ማንነት ምንድነው ምን ፈልጋት ለአንድ ለሳምንት ስራ እንዳልገባሽ ሰማ ፕራይቬት ጉዳያችን አይደል ያየዋቸው ብዙ ነገሮች አሉ ጨቃጨቃሉ ሳሳት ከኔም ሌላ ዘበኛ የተቀጠረ አለ ካሜራው ምናምን አጥፋልኝ እንደው ስለኔ ፕራይቬት ጉዳይ ችግር የለም አይውልሽ አይደለም አይውልሽ ምን አለ ችግር ስላለው ነው ውጣልኝ በእናትህ ለዚህ ደረጃ የደረሰው በሷ ምክንያት ነው ያው እናንተ ድርጅት እንግዲህ ምን ሰማቸው ብዙ ነገሮች አሉ የሰማው ነገር ሐሰት ነው ትዳሪ ነው ህይወትሽ ላይ የተደበቀ ነገር አለ ምንም የተደበቀ ነገር የለም በእኔ ህይወት ማንንም እንዲማርበትም ምንም እንዲልበት አልፈልግም ምንም ሰዎችን ከጀርባ የደረደርካቸውን ሰዎች እንዳለ አንተ ሙጥል የተደበቀ ነገር አለ ለኔ ሳይድ ኢፌክት አለ እርጉዝ ነሽ አይደል አንተ ኬት ነው ያወቀው ህይወትሽ ላይ የተጋረጠ ነገር ስላለ ነው እኔ ጋዜጠኛ ነኝ ከዘበኛው ካንቺ ክፍል ሲወጣ አይቼዋለሁ ሳምሪ በቃ ያችን ታይም እየጠበቅኩ እሄዳለሁ እሱ ጋር ምን ማለት አታረጋገኝ ዞር በልልኝ ምን ማለት ነው ንገሪ ምን ማለት ነው ንገሪ ሳምሪ በእናትህ ውጣልኝ ቆይ ተረጋጊ እንደዛ አይደለም አሁን ቤት ይለቀውጣ ዞር በልልኝ ምንድን ነው የምትፈልገው ከኔ ንገሪ ተረጋጊ አንቺ ራስሽን አረጋጊ ውጣልኝ እሺ እኛ በጣም ባለጌ ነሽ ሰላም ጤና ይስጥልን ውድ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ተከታተሉ የግሩም አያሌው ቤተሰቦች በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን ሁሌም ሰላማችሁ ይብዛ ብዬ እንግዲህ ተመልሼ መጥቻለሁ ብዙ ነገሮችን እያስተካከልን የብዙዎችን ህይወት እየመራን የብዙዎችን ህይወት እያስተካከልን እንግዲህ እዚህ ደረጃ ላይ ደርሰናል ዛሬም እንደተለመደው አንዲት ባለ ጉዳይ አለች እንግዲህ ብዙ ስልኮች ወደኛ ይደወላሉ እንደነገርናችሁ ብዙ ባለ ጉዳዮች አሉ ችግር አጋጥሞናል እንደዚህ ሆነናል ቤታችሁ ውስጥ እንደዚህ ተፈጸመ ነው የሚሉ ብዙ ባለ ጉዳዮች አሉና ያው ቅድሚያ የምንሰጣቸው አንደኛ ከጥያቄው ብዛት ጥያቄው ካለበት ሁኔታ በዛ ላይ ደግሞ ጥያቄው አይተነው በጣም አስቸኳይ አሳሳቢ ከሆነ ሁሌ ቅድሚያ እንሰጣልና አንዲት ባለ ጉዳያችን እንግዲህ በጣም አሳሳቢ አስቸኳይ ጉዳይ የተፈጸመ ያለ ነገር ትልቅ ጉዳይ አለ ፊት ለፊት አልነግራችሁ ተደብቀን አንድ ድብቅ ቦታ ቁጭ ብለን ነው ማውራት ያለብን ምክንያቱም ሰውም ተከትሎ ሊመጣ ይችላል እናንተም ስቱዲዮ ድረስ ደግሞ መምጣት አልችልም ምናልባት ሰው ሊከተለን ይችላል ስለዚህ አንድ ደበቅ ያለ ቦታ ፈልገን እንቀመጥ ስላለችን እንግዲህ እስኪኛም ደበቅ ያለ ቦታ እየፈለግን ነው አይታወቅም ብዙ ጊዜ ባለ ጉዳይ ሆነው እየመጡኛ ጋር ችግር የሚፈጥሩ ግለሰቦች አሉና እኛም ራሳችንን ጠብቀን ተጠንቅቀን ደግሞ ወደ ባለ ጉዳያችን የምንሄድ ነው የሚሆነው እስኪ ጉዳዩዋ ምንድነው እኛስ ምን አይነት መፍትሄ ልንሰጣት እንችላለን የሚለውን ነገር አብረን እንከታተል ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ አድርጉ ውድ ተመልካቾቻችን እንግዲህ በመግቢያችን ላይ ለመናገር እንደሞከርነው አንዲት ግለሰብ አንድ ቦታ ጠርታናለች ማለት ያው ከቤቷ መራቅ ይላል እኛም የስቱዲዮአችን አይደለም የጠራችን እንግዲህ አላቅም ለምን ተደብቃ ለማውራት እየሞከረች እንደሆነ እንግዲህ እስኪ ከሷ ከራሷ አንደበት ነው የምሰማው ግን ብዙ ሰዎች የሚካተሉ ሊኖሩ ይችላሉና ብዙ ሰዎችም ለአንተ መንገሬን ከሰሙ ብዙ ነገሮች ሊፈጠሩ ይችላሉና ተደብቀን ያለውን ነገር እናወራ ብላን እንግዲህ እዚች ደበቅ ያለ ቦታ ቀጥራኛው ተገናኝተን ቁጭ ብለናል እስኪ ምንድነው ያጋጠማት ነገር እንግዲህ በጣም ትልቅ ጉድ ነው ቤት ውስጥ እየተከሰተ ያለው እኔ ባለሁበት ቤት ውስጥ ያለው ነገር ከባድ ነው ብላን ነው እስኪ ከሷ ከራሷ አንደበት የምንሰማው ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ ከግሩም አያሌው ጋር መልካም ቆይታ ይሁንላችሁ እንግዲህ ባለ ጉዳያችን ያው በቅድሚያ እኛን አምነሽን ለጉዳዮች ለጋጠመሽ ችግር መፍትሄ ይሆናሉ ብለሽ እዚህ ቦታ ድረስ ስለጠራሽን ከልብ እናመሰግናለን እንግዲህ ማለት ያው እዚህ ድረስ የመጣንበት ምክንያት እውነት ለመናገር አነቀው ማለት ያው በስልክም ስናወራሽ ብዙ ነገር በአካል ቁጭ ብለን ነው የምነግራችሁ ብለሽናልና እስኪ ምንድነው የተፈጠረው ያለው ነገር እዚህስ ቦታ ደበቅ ያለ ቦታ እናውራስ ያልሽበት ምክንያት ምንድነው እሺ በቅድሚያ አክብራችሁኝ ስለመጣችሁ እጅግ አድርጌ አመሰግናለሁ በለጡ እባላለሁ አንድ ቤት ውስጥ በሰራተኝነት ተቀጥሬ ነው የምሰራው ያው አንዳንድ ነገሮችን ቀደም ብዬ በስልክ ነግሬሃለሁ ያው ማለት ብዙም ያው ተመልካቾችም ግር እንዳይላቸው ችግር እንዳጋጠመሽ እንጂ ያለውን ጉዳይ ያው አልነገርሽንም ማለት የተፈጠረውን ነገር አልነገርሽንም ቻ ቤትሽ ውስጥ አንቺ ያለሽበት መኖሪያ ቤት ውስጥ የሚፈጠር ትልቅ ከባድ ጉድ አለ የተደበቀ ትልቅ ጉድ አለ ማንንም ሰምቶት የማያውቅና እዚህ በሚሰራበት ሰራተኛ የሚሰራበት ቤት ውስጥ የሚኖሩት ወንዶች ናቸው ለነሱ ነው የምሰራው እና እዛ ቤት ውስጥ ያየኋቸው ብዙ ነገሮች አሉ የሰው አዛኝ ሰው ነች በኖርኩባቸው 2 አመታት ውስጥ
አንድ አመቱን ጥሩ ህይወት ነው ሲኖሩ የነበረው። ፍቅራቸው በጣም ደስ ይላል። ከነሱ አልፎ ለሌላ ሰው የሚያስተጋባ ፍቅር ነው ያላቸው። የእሳቸው ባህሪ እየተቀየረ መጣ። ይጨቃጨቃሉ፣ እሷ ሳታውቅ ያመሻሉ። ከኔም ሌላ ዘበኛ የተቀጠረ አለ ሲመስለኝ። የሆነ ጊዜ በስልክ ሲያወሩ እንደሰማሁት እሳቸው ይመስለኛል መውለድ አይችሉም። በስልክ ድንገት ነው የሰማሁት ሲያወሩ አቶ ኤልያስ። እና ይሄንን ነገር ባለቤታቸው አታውቅም ሳምራዊት። እና በዚህም ይመስለኛል የመጣው ጭቅጭቃቸው። ደግሞ አቶ ኤልያስ ሳምራዊት እንዳጫወተችኝ ህይወቷ እንደነገረችኝ ለዚህ ደረጃ የደረሰው በሷ ምክንያት ነው። ያው እሳቸው መውለድ አይችሉም። እንግዲህ ቤቱ ደርሰናል። እስኪ ግቢውን አልፈን የገባ ነው። በቃ የተባለውን ግለሰብ አላገኘ ነው። እዚህ ቤት ሰላም ነው። እስኪ መግባት ፈልገን ነበር። የት ነው የምትገቡት? አንዳንድ ጉዳዮችን ልናወራ ዝም ብሎ መግባት አለ እንዴ? ማንክ ችግር የለኛ ጋዜጠኞች ነን። ያስከው ካሜራ እኮ ጋዜጠኛ አይደለም እኮ ነው። ፍቃድም አለን፣ ፍቃድ ወረቀቶች ይዘናል፣ መታወቂያም አለን እኮ። እሺ እኔ ያላወቅኳችሁም ከኔ ጋር እንተዋወቅ አይሻልም? የራሴ ቤት ነው የገባችሁ ያላችሁት አባ እኮ ቁጭ ብለን እንተዋወቃለን አይደለም አይደል? የገባህ ያለው እኔ ቤት ነው። ስለዚህ እንተዋወቅ። ማንክ ምንድነው ምን ፈልጋችሁ? ይኸውልሽ እኛ ጋዜጠኞች ነን እና አንዳንድ ጉዳዮች በእናንተ መስሪያ ቤት የሚወሩ ነገሮች አሉና ስለዛ ጉዳይ ልናወራሽ ነው የመጣ ነው። እኮ መጀመሪያ አውራኝና መጀመሪያ ልስማማበት። ካሜራውን አጥፋልኝ መጀመሪያ። ችግር የለም ይኸውልሽ ካሜራው ችግር የለም ይኸውልሽ ገብተን አልፈልግም። ቆይ አዳምጠኝ ማለት መግባት እንችላለን። ችግር የለም ይኸውልሽ ችግር የለም። ካሜራውን ቆይ ይኸውልሽ ችግር የለም። ካሜራው ችግር የለም። ዝም ብለህ ነው እየገባህ ያለው ያለ ፍቃድ አይደል? ቤቴ ውስጥ እኮ ይኸውልሽ የፍቃድ ወረቀት አለን። የፍቃድ ወረቀታችንን እናሳይሻለን። የፍቃድ ወረቀቱ ሳይሆን የኔ ፍቃድ ይቀድማል አይደል? ገባን እኮ ይኸውልሽ ለአንቺም የሚያሳስብ ለድርጅታችሁ ለማውራት ነው የመጣንበት ምክንያት ማለት የናንተ ድርጅት የሚሰራው ብዙ ስራዎች እንዳለ ስለሰማን ነውና ያንን ነገር ደግሞ አስቸኳይ ጉዳይ ስለሆነ እዚህ ቤት ድረስ መተን አንቺ ማውራት ስለፈለግን ነው እኮ። ስለ ድርጅት ለማውራት ቤት ድረስ መምጣት አያስፈልግም። እዛው ቢሮ አለ፣ ስታፍ አለን፣ እዛ ማውራት እንችላለን። ቤቴ ድረስ ካሜራ ደቅነው ምናምን መምጣት አያስፈልግም እኮ። ቢሮሽ መጣን ድርጅትሽ ሄድን ለሳምንት ስራ እንዳልገባሽ ሰማን እና ደግሞ ማውራት የፈለግነው በዋነኝነት የድርጅቱ ስራዎች ምናምን የሚመለከተው አንቺና ባለቤትሽን እንደሆነ ስለሰማን ነው እኮ። ባለቤቴ ቢሮ አለ፣ ቢሮ ሄዳችሁ ማውራት ትችላላችሁ። ይሄ ፕራይቬት ጉዳያችን አይደል? ይሄ ቤታችን ነው። ቢሮ ሄደን እኮ አላገኘነውም። ለዛ ነው ምናምን መምጣት አያስፈልግም። ቢሮ ሄደን አላገኘነውም ትችላላችሁ እኮ። በስልክ ደግሞ እንደዚህ አይነት ጉዳዮችን ማውራት ትንሽ ሪስኪም ስለሆነ በዛ ላይ የሚዲያ ሰዎችም ነን። ይሄን የምናወራውን እያንዳንዱን ነገር ተመልካች ማየት አለበት። ለዛም ነው ማለት ለተመልካች ነው የምናደርሰው። ይሄን ለእናንተም ጥሩ ነው፣ ለተመልካቾችም ጥሩ ነው። እሺ በለደ ጉዳይ ገባ ማለት ያው በመጀመሪያ ግን ይቅርታ እውነት ለመናገር ያው እንደዚህ አገባባችን ልክ አይደለም። ግን ያው አስቸኳይ ጉዳዮች በሚሆኑበት ሰዓት ላይ ነው እንደዚህ አይነት ነገሮችን የምንከተለው እንጂ አስፈቅደን ባለ ጉዳይን አናግረን ቀድመን ቀጠሮ ይዘን ነው የምንመጣው። ግን አሳሳቢ አስቸኳይ ጉዳዮች ሲሆኑ ያው ጊዜ የማይሰጡ ነገሮች ስለሆኑ ካለንም የሰዓት ጥበት አንጻር ነው እንደዛ የመጣ ነውና ያው ለኔም ደስ የሚለኝ አሁን ደውላችሁልኝ አውረታችሁኝ ቀጠሮ አስይዛችሁ ተነጋግረን በደንብ ተግባብተን ብትመጡ ችግር የለውም። ግን አሁን እንደ ድንገት ስትመጡ ግን አላቃችሁ ማለት ከዚህ በፊት አውቂያችሁ ምናምን ቢሆን ጥሩ ነበር። ግን ሳላቃችሁ ካሜራ ይዛችሁ ምናምን ገፍትራችሁ ምናምን ይሄ ልክ ያልሆነ ነገር ነው። እንደዛ ስለሆነ እንጂ ሌላ ነገር ስላለ ምናምን አይደለም። ይገባናል። እስኪሽ ወደ ጉዳያችን እንግባና እናንተ ድርጅት እንግዲህ የምንሰማቸው ብዙ ነገሮች አሉ። እናንተ ድርጅት ከተመሰረተ በጣም ረጅም ጊዜ ሆኖታል። አንድ ሰውዬ ነበር የሚያስተዳድረው ያንን ድርጅት። ከዛ በኋላ ደግሞ ለሁለቱ ናችሁ እየመራችሁት እንደሆነ አንቺና ባለቤትሽ እየሰማን ነውና ምን ሰማን መሰለሽ ስለዛ ድርጅት ማለት ጥሩ ስራዎች ይሰራል ያ ድርጅት። ግን እዛ ድርጅት ላይ የሚቀጠሩ ሰራተኞች በሙሉ የትምህርት ዕውቀት የሌላቸው፣ ስራው አሪፍ የተሰራ ነው። ነገር ግን ማለት የሰማነው ይኸውልሽ ድርጅታችሁ ጥሩ አመራር አለው፣ ጥሩ ሰራተኞች አሉት። ነገር ግን እዛ ድርጅት የተቀጠሩ ሰራተኞች በጠቅላላ የትምህርት ደረጃቸው በጣም ዝቅ ያለ ነውና ይሄ ጀማሪ ሰራተኞችን ነው የሚቀጥሩት ምናምን የሚባል ነገር ሰምተን ነው። ስለዛ ምንድነው እስኪ ያለሽ አስተያየት? ኦኬ እሺ ያው
ሁሉም አይነት ድርጅት ላይ የሚሰሙ ነገሮች ይኖራሉ። እንደ ኦነርሺፕ ግን ፕሩፍ ሳደርግልህ የኛ ድርጅት ፈትኖ ከዛ በኋላ ያለፉትን ነው የምንቀጥረው። መጀመሪያ ዶክመንት እናያለን። ዶክመንታቸው ምን ያክል እንደሆነ እንዴት አይነት ውጤት እንዳላቸው ምናምን አይተን ከዛ በኋላ የራሳችን መስፈርቶች አሉ። እነዛ የሚመጡ ሰዎች የራሳችንን መስፈርቶች የሚያሟሉ ከሆነ ለድርጅታችን ብቁ ከሆኑ ነው የምንቀጥረው። ማለት ብዙ ህዝብን የሚያገለግል ድርጅት ነው፣ ብዙ እውቅና ያለው ነው። ከተመሰረተም አንተም እንዳልከው እናንተ ጋር ታውቁታላችሁ ብዬ አስባለሁ። ከተመሰረተም ብዙ አመት የሆነው ድርጅት ነው። ሶ ተነስተን ዝም ብለን በዘመድ ምናምን የሚባል ነገር ራሱ የሌለበት ድርጅት ነው። የድርጅቱ ዋና ኃላፊ ወይም ደግሞ ዋናው አባቴ ነው። ይህን ድርጅት የመሰረተው መስራቹ አባቴ ነው። ከዛ በኋላ ደግሞ በስር ሆነን እየሰራን ያለነው እንደ ዋናነት ደግሞ እኔና ባለቤቴ ነን። በቃ ሁላችንም በስተክክል ተቆጣጥረን የምናሰራው ሁሉም ደግሞ እውቀት ያለው የበለጸገ እንትን ብለን የምንጠራው አይነት ድርጅት ነው። ስለዚህ የሰማኸው ነገር ማስረጃ ያስፈልገዋል አይደል? እንደ ስም ማጥፋትም ብለን ልንከስ የምንችልበት አይነት እንትን ነው። እንዴትም አድርገህ ብታጣራ ገብተህ ሚዲያ አካል እስከሆንክ ድረስ ገብተህ ማጣራት ትችላለህ። ሁሉንም ነገር ምንም ፕራይቬሲ የምናደርገው ነገር የለም። ገብተህ ማየት ትችላለህ፣ ሁሉንም ነገር ማጣራት ትችላለህ ምናምን ነገር ማለት ነው። ስለዚህ የሰማኸው ነገር ሐሰት ነው ልልህ የምችለው ማለት እውነት ለመናገር ይሄ ከክፋት አንጻር አትዩ ማለት ሰው እንደዚህ አውራ ክፋት ነው ወይም ደግሞ ሰራተኞችን ከደረጃቸው በታች ድርጅቱ ከሚመጥነው ሰራተኞች ደረጃ በታች ቀጠረ የሚባለው ነገር መጥፎ ነው ብለሽ አታስብ። ምክንያቱም የትምህርት ውጤታቸው በአብዛኛው ዝቅ ያሉ ሰዎች አሉ። ስራውን መስራት እየቻሉ የስራውን የመስራት አቅም እያላቸው በትምህርት ደረጃቸው ብቻ ወይም ደግሞ የስራ ልምድ ስለሌላቸው ብቻ ብዙዎች አሉ ስራ አጥተው ቁጭ ያሉና ለነዛ እየጠቀማችሁ ነው ያላችሁት። ግን ሌሎቹስ አሁን እንደዚህ ተምረው ዲግሪ ይዘው ትልልቅ ስራዎችን እየሰሩ መስራት የሚችሉም ትልቅ ስራዎችን እየሰሩ የስራ ልምድ ኖራቸው ራሱ አሁን ወይ ዘመድ ከሌለ ወይ ደግሞ እዛ ድርጅት ውስጥ የሚሰራ አንድ ጓደኛ ወይም ሪኮሜንድ የሚያደርጋቸው ሰው ከሌለ ብዙ ጊዜ ሰራተኞች አይቀጠሩምና ለእነሱ ደግሞ ብሎኪንግ እየፈጠራችሁ ነው። እና ያ ነገር ከምን አንጻር ነውና በአብዛኛው ደግሞ እናንተ ቤት ውስጥ እናንተ መስሪያ ቤት ውስጥ ያሉ ሰዎች በተቀላላ ግንኙነት አላቸው ዘመድ ወይ አንቺም ኢቭን ከባለቤትሽ ጋር ነው እየሰራሽ ያለሽው ምናምንና ይሄ ነገር እንዴት ነው? አንቺስ ባለቤትሽ አንቺ ነው ወይስ የባለቤትሽ ነው ዋናው የዛ ድርጅት ኃላፊነት የነበረው? ማለት ማን ነው ቀድሞ የገባው ካንቺና ከባለቤትሽ? ኦኬሽ ከመጀመሪያው ጥያቄ ስጀምርልህ ማለት እንትን አናረግም ይሄ በዘመድ ምናምን የለውም ብያለሁ። ግን ፋዘር ምን አይነት ልምድ አለው መሰለ? ሰራተኛ ሲቀጥር በራሱ መንገድ ማየት፣ በራሱ መንገድ ቼክ ማድረግ ሰዎችን ምናምን አይነት ወይዎች አሉት እሱ ጋር። ከባለቤቴ ጋር የተገናኙበት መንገድ ያ ነው። ባለቤት ነው የቀጠረው፣ ፋዘር ነው። ከዛ በኋላ ግን ሲቀጥረው የስራ ትጋቱን አይቶ የስራ ብቃት ያንቺ አባት ነው የድርጅቱ ባለቤት ማለት ነው? አዎ የኔ አባት ነው የድርጅቱ ባለቤት። ቀደም እንዳልኩ የኔ አባት ነው የድርጅቱ ባለቤት እና ትጋት ያስፈልጋል። ከዛ በኋላ ደግሞ በብዙ ኦፖርቹኒቲ ማጣት ደግሞ ብዙዎች ስራ አያገኙም። ከዛ በኋላ ደግሞ በራሳቸው የሚሯሯጡ ሰዎች አሉ። ይሄ ከሰው እጅ የማይጠብቁ ከዛ በኋላ በራሳቸው ትጋት እንትን የሚሉ ማለት ነው። ስለዚህ ባለቤቴ ደግሞ ተምሯል፣ ኃላፊነት የሚሰማው አይነት ሰው ነው፣ ቤተሰቦቹን የሚያስተዳድር አይነት ሰው ነው። ነገር ግን ከዘመድ ማጣት ከዛ ወይም ደግሞ ስራ የሚያስቀጥረው ወዳጅ በማጣት የተነሳ ስራ አልነበረው። ሶ ፋዘር ምን አደረገ? እነዚህ ነገሮችን በመመልከት መስሪያ ቤት ያመጣው ፋዘር ነው። እና ደግሞ ሌላ የሪሌሽንሽፕ መመስረቻ ወይ ኑሮን ሳይሆን በቃ አብረን በምንሰራበት ሰዓት እኔ ከባለቤቴ ፍቅር ይዞኝ ተጋባን እንጂ ይሄ የኛ መስሪያ ቤት የሆነ የመገናኛ እንትን ሆኖ ምናምን አይደለም። ከዛ አንፃር ሳይሆን በቃ አብረን ከማሳለፋችን አንፃር አብሬው ከመቆየቴ የስራ ትጋቱን ከማየቴ ከዛ በኋላ ደግሞ ስለሱ ከሚወራው አይነት እንደሚወራልኝ አይነት ሰው ሆኖ ስላገኘሁት ከቤቴ ባባ ያወራው ስለነበረ ስለሱ ብዙ ስለሰማው ከዛ ደግሞ አብሬው ስሰራው ደግሞ እንደተወራለት አይነት ሰው ሆኖ ስላገኘሁት ወደድኩት። ከዛ በኋላ ትዳር መሰረትን እንጂ የሆነ ድርጅታችን እንትን ሆኖ ከለላ ሆኖ ምናምን አይነት ነገር አይደለም። እንደዚህ አይነት የመገናኛ አይነት ድርጅት ሆኖ አይደለም ማለት ያው እንዳልኩሽ ነው። አሁን እሺ ባለቤትሽን በዚህ መንገድ አገኘሁት ልትይኝ ትችያለሽ። ነገር ግን ያው እኛ የምንሰማቸው ነገሮች አሉ ማለት ስንሰማ ደግሞ ዝም ብለን ተራ ወሬ አይደለም ይዘን የምንመጣው። በማስረጃ እንደ ሚዲያ ባለሙያ በማስረጃ የተደገፈው
መረጃዎች ነው ይዘነው ዝም ብለን መረጃ ወይ ሰማን አንድ ሰው ተነስቶ እንዲህ ነው ይሄ መስሪያ ቤት ስላለ ብቻ አይደለም እዚህ ቤት ቀጣ መተን መስሪያ ቤታችሁ ነው እንደዚህ ነው የምንለው። ነገር ግን ኤቪደንሶች ይኖሩናል እኛ እጃችን ላይ ማስረጃዎች የቪዲዮ የምስል የወረቀት የፔፐር የሆነ ሶፍት ኮፒ ሃርድ ኮፒ ብዙ አይነት ማስረጃዎች አሉና እነዛን ማስረጃዎች እኛ እጃችን ሲገቡ ነው ስለ መስሪያ ቤታችሁ እንደዚህ ነው በቃ ብለን እርግጠኛ ሆነን ለማውራት የሚያስችለን ነገር ላይ የምንመጣውና እስኪ ስለ ድርጅቱ ንገሪና እንግዲህ ለነገርሽኝ አባትሽ የበላይ ነው የዚህ ድርጅት ባለቤት ነው አንቺ ደግሞ ኦነርሺፕ ነሽ ወይም ደግሞ የሥራ አስኪያጅ እንደዛ ነው። ስለዚህ እንደዛ እየሰራሽ ከስርሽ ያሉት ሰራተኞች ነገር ግን ማለት በትምህርት ብቻ አይደለም በኤጅ ራሱ በጣም ማለት እንጃ የሆነ መዋለ ህጻናት ነው የሚመስለው ድርጅታችሁ በጣም ትንንሽ ሰራተኞች ናቸው ያሉት ኤጃቸው በጣም ትንንሽ ነው። አይ ዶንት ኖ ምናልባት ለዚህ ብቁ ያልሆነ ድርጅት ይመስለኛልና እንደዚህ አይነት ነገሮችን አስተናግደናል አይተናል ድርጅታችሁ ድረስ ኢቭን 1-2 ጊዜ ይሄድኩ ዙሪያ አይቻለውና ይሄ ነገርስ እንዴት ነው ማለት የምትቀጥሩበት መስፈርት እናንተ ያነሰ ነው ደሞዝ በስነ ስርዓት አትከፍሉም ወይ እንዴት ነው? አክቹሊ እንደ ሚዲያ አካል ቼክ ማድረጋችሁ ማየታችሁ እኔም ቀደም እንዳልኩ ማየት ትችላላችሁ ብያለሁ የሚታይ ነገር ስለሆነ ማለት ነው። እና ይሄ በስተክክል ነው የምንሰራው ብያለሁ። ግን እንዴት ነው በስተክክል የምንሰራው? አሁን ማኔጅ እያደረገ ያለው ባለቤቴ ነው እኔም አንድ ላይ ሆነን ማለት ነው ማኔጅ እያደረገን ያለ ነው እኛ ሁለታችንን። ነገር ግን ሁሉም እንዳልኩ የትኛው መስሪያ ቤት እንደ ኢትዮጵያ ህግ ለመስሪያ ቤቶች እንደወጣው ህግጋት ነው የምንቀጥረው ደሞዝ የምንከፍለው። ይሄ የታወቀ ነገር ነው። ለምን ቼክ እንደረጋለን በየአመቱ የሚወጣለን ህግ አለ በየአመቱ የምናስገባው ለቢሮዎች ህግ አሉ በዛ ህግጋት መሰረት ነው የምንመራው ማለት ነው። ስለዚህ እድሜያቸው አይ ቲንክ ማተር ያደርጋል። የሆነ ሰው የሆነ ግቢ ገብቶ ተመርቆ የሚወጣበት ምናምን አይነት ወይ አለ ሶ ገብተው ግን እኛ ጋር በሚያመጡት እድሜያቸው ሳይሆን ማተር የሚያደርገው እኛ ጋር ስራቸው ነው ማተር የሚያደርገው እኛ ጋር እንዴት ይሰራሉ እንዴት አይነት ውጤት ያስመዘግባሉ ለኛም ለማህበረሰቡም ለራሳቸውም የሚለውን ወይ እንይዘዋለን ማለት ነው። ስለዚህ የምንቀበለው ሰራተኞችን ስንቀበል የምንቀበለው አንደኛ ፔፐር ያስፈልገናል ዶክመንቶችን እንቀበላለን ዶክመንቶች ቼክ ይደረጋሉ ከኛ በታች ያሉ ሰዎች ዶክመንቶችን ቼክ ያደርጋሉ ከዛ ዶክመንቶች ይገባሉ ዶክመንቶች ይገመገማሉ ከዛ በኋላ ለበላይ አካል ይሰጣል ዶክመንት ከዛ በኋላ እኛ ደግሞ እናያለን ከዛ እንፈትናለን ኢንተርቪው እናደርጋለን ኢንተርቪው ክላስ ከዛ ደግሞ ወረቀት ፈተናዎች አሉ ወረቀት ፈተናዎችን እናሳልፋለን ከወረቀት ፈተናዎች እንደገና ኮምፒውተር ፈተና አለ ኮምፒውተር ፈተናዎችን እናሳልፋለን ከዛ በኋላ እንቀጥራለን። ስለዚህ ይሄን ሁሉ ፕሮሰስ አልፈው ነው የሚቀጠሩት እነዚህ ሰዎች እኛ ጋር ተቀጣሪ የሚሆኑ ሰዎች ግዴታ የእነዚህን ሁሉ ፕሮሰስ ማሟላት አለባቸው። አሁን ደግሞ የስራ ጥራትም የትምህርት ጥራትም እየተባለ እየተፈተሸበት ያለበት ዘመን ላይ ስለሆነን ግዴታ እኛንም የሚያስቀጣ አይነት ነገር ስለሆነ እኛንም የሚጎዳ አይነት ነገር ስለሆነ ማህበረሰቡን ብቻ የምናገለግለው ማህበረሰብ ብቻ ሳይሆን እንደ ቢዝነስ አይደለ እንደ ቢዝነስ ስለምታየው ኪሳራና ገቢና ወጪህንም ቼክ ስለምታደርግ ኪሳራ የሚጥለንን ነገር የማይሆን ነገር እኛም አንፈልግም። ስለዚህ እኛንም ነገ ላይ በጣም አሪፍ የሆነ ከዛ ደግሞ ብራንቾች አሉት ብዙ ቦታ ብራንች ያለው ድርጅት ነው። ከዛ በኋላ የምንንቀሳቀስበት ገበያችን መተዳደሪያችን እስከሆነ ድረስ ትኩረት ሰጥተን የምንሰራበት ነው። ስለዚህ ትኩረት ሰጥተን የምንሰራበት አይነት ነገር ስለሆነ ልጆችን ሰብስበን የምናሰራበት አይነት ድርጅት አይደለም። ግን አክቹሊ ስለተወራ ምናምን ነገር ቅር አላለኝም። ለምን ሲወራ አንዳንድ ነገር ሲወራብህ አይደለ ወርደክ ቼክ የምታደርገው ያ ነገር ጥሩ ነው። እናንተም ቼክ ስላደረጋችሁ በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። ለምን እንደዚህ አይነት ነገሮች ካሉ እኛም ወርደን ቼክ ለማድረግ እኛም ወርደን ለመገምገም ይጠቅሙናል። ነገር ግን እኔ እስከማውቀው አሁን እስካሁን ጄሌ እስካሉ መረጃዎች ስለ ድርጅታችን ማውቀው ይሄኛው ነው። ምትነግሪን ነገር አክቹአሊ ጥሩ ነው እኛንም አሳምነሽናል። እውነት ለመናገር ያው መጀመሪያ የሰማነውና እዚህ ጋር አሁን አንቺ የምትነግሪን ነገር ያው ተቃራኒው ስለ ድርጅት ያለሽ ነገር ጥሩ ነው። ኦነርሺፕ ላይም አሪፍ ጥሩ የመራሽ ይመስለኛልና እስኪ እንግዲህ ከድርጅትሽ እንለፍና እንግዲህ አመጣጣችን ያው እንደነገርኩ ስለ ድርጅትሽም ለማውራት ነውና በተጨማሪ ያው የኛ ሚዲያ የሰዎችን ህይወት ምናምን እየዞረ ለሰዎች ያጋራል። እስኪ ስለ ህይወትሽ አንዳንድ ጥያቄዎችን እንጠይቅሽ። ማለት እስኪ ስለ ትዳር ሁኔታሽ
እና ስለ ባለቤትሽም አንዳንድ ነገሮችን እንጠይቅሽ። እሺ በመጀመሪያ ኢግኖር አላደረኳችሁም፣ አስገብቻችኋለሁ ቤት ውስጥ ምናምን ነገር። ከዛ በኋላ ስለ ድርጅት ነው ብላችሁኛል። ምንም እንደምቀው ነገር ስለሌለ ፕሩቭ አድርጌላችኋለሁ ሁሉንም ነገር። ከዚህ በኋላ ግን አይመለከትም አይደል? ይቅርታ ስላጠቃቀም ግን አይመለከትም። ስለ ትዳሬ እንዴት ተገናኘ ምናምን ነገር የሚባል ነገር ማለት አይመለከተኝም አይኑ ነገር ግን ሚዲያችን የኛ የሚሰራው በዋነኝነት ድርጅቶችን እየዞረ ቼክ ያደርጋል፣ መስሪያ ቤቶችን። በዛ ላይ ደግሞ አንዳንድ ሰዎች ህይወት ላይ እየገባን፣ ምክንያቱም የኛ ሚዲያ የሚሰራው ሰዎችን ለሰዎች ማስተማር ነው፣ የሰዎችን ህይወትና ያው እንደሰማ ነው ድርጅታችሁን ጥሩ ማኔጅ የምታደርጊ ከሆነ ቤትሽንም እንዴት ማኔጅ እንደምታደርጊ ማወቅ ስለፈለግ ነው። ካንቺም ብዙ ሰዎች ማኔጅመንት እንዴት ይማራሉ የሚለውን ነገር ማወቅ ስለፈለግ ነው። እሺ ማለት ይሄ ፕራይቬት ጉዳይ ነው፣ ለማንም ዲፋይን ማድረግ አይጠበቅብኝም፣ አልፈልግም እኔም ማለት ነው። ይሄ ትዳሬ ነው። እኔ ሚዲያ ምናምን የምፈልግ የምወድ አይነት ሰው አይደለም። ብፈልግ እጠቀመው ነበር። ነገር ግን አውጥቼ ትዳሬ ምናምን ይሄ ፕራይቬሲ የሆነውን ነገሩን ማካፈል አልፈልግም። እስካሁን ድረስ ስቲል እዚህ ታይም ያለውን ነገር እንዳለ ነግሬሃለሁ። ስለ ድርጅቴ ማወቅ ፈልገ ነበር፣ ነግሬሃለሁ። ሁላችሁንም አክብሬያችሁ አስገብቻችኋለሁ። እስካሁን አክብሬ አውርቻለሁ። አሁን አንተም አክብረህ ከቤቴ እንድትወጣልኝ በአክብሮት ነው እየጠየቅኩ ነው። ማለት ይሄ እኮ ምንም ይሄን ያለ ማለት ቤት ማለት ምንም ህይወትሽ ላይ የተደበቀ ነገር አለ? ምንም የተደበቀ ነገር የለም። ግን ትዳሬን አውጥቼ ታዲያ ይሄን ያለ ማለት ይሄን ያለ እኮ ዲፕ ወደ ፕራይቬሲሽ መግባት አልፈለግንም። ግን ስለ ባለቤትሽና ስለ አንቺ ምክንያቱም ድርጅትሽን ማኔጅ የምታደርጊ አይነት ማለት ሰምተናል። ስለ አንቺ እኮ እንዳልኩሽ ሄደን መስሪያ ቤትሽ ያለውን ነገር ስለ አንቺ አጣርተናል። አንድ ሳምንት ሙሉ ስራ እንዳልገባሽ ምናምን። ግን እንዴት ነው አንደኛ ስላልገባሽበት ምክንያት ምንድነው? ይሄ የራሴ ጉዳይ ነው። የሰማኸኝ ከሆነ እንዳከበርኩ ከምታከብረኝ ከሆነ ነግሬሃለሁ። ይሄ የራሴ ጉዳይ ነው። ስለ ትዳሬ ስለ ህይወቴ አይመለከታችሁ። ማስተማር ከፈለክ ድርጅቴን ቼክ ማድረግ ከፈለክ ምንም ህጋዊ ነኝ ወረቀት አለኝ ምናምን ብለሃል። አክቹአሊ አልደበኩም ምንም ነገር ነግሬሃለሁ። ከዚህ ያለፈ ነገር ግን ስለ ትዳሬ ስለ ባለቤቴ ስለኔ ስለ ህይወቴ ስለ ቤቴ ምንም ይመለከተ ነገር የለም። ማንም አይመለከተንም። በእኔ ህይወት ማንም እንዲማርበትም ምንም እንዲልበት አልፈልግም። ማለት ይሄን ያለ ህይወትሽ ላይ የተደበቀ ሚስጥር ወይ የተደበቀ ነገር የለም። ግን በቃ ታዲያ ምን ችግር አለው? ማለት ህይወትሽን ለሰዎች ማጋራት የኛን ሚዲያ አሳይሻለሁ። ምንም ሰዎችን ከጀርባ የደረደርካቸውን ሰዎች እንዳለ አንተም ወጥሽ ተረጋጊ። ምንም መረጋጋው ነገር የለም አባቴ። ነገር ሳይድ ኢፌክት የለውም። ቆይ አዳምጠኝ። ነገርኩህ አይደል? መስማት የፈለከውን ነገር ነገርኩህ። ከዚህ በላይ ግን ከኔ ጋር ምን ታወራው ነገር ማለት ሳይድ ኢፌክት የለውም። ያንቺን ህይወት ለህዝቡ ማሳየት ሳይድ ኢፌክት የለውም። ለኔ ያለው ማለት የተደበቀ ነገር አለ። ለኔ ሳይድ ኢፌክት አለ። ችግር የለም። ይኸውልሽ ካሜራ ማጥፋት እንችላለን። ምንም መደበቀው ነገር ካሜራ ማጥፋት እንችላለን። በድምጽ ብቻ ማድረግ እንችላለን። ይሄ ሁሉ ሰው ደርድረህብኝ ይሄ ሁሉ ሰው ይዘብኝ መጣ ምንም ማወራው ነገር የለም። እስካሁን አክብሬክ ተነጋግረናል አይደል? እስካሁን አውርተናል ምናምን ያለውን ነገር ተነጋግረናል ማለት። ይኸውልሽ ለህይወትሽ የሚጠቅምሽም ነገር እኛ ጋር ስላለ ነው። ማለት ለህይወትሽ የሚጠቅምሽ መረጃ እኛ ጋር ስላለ ነው። አልፈልግም ምንም ነገር አይኑ እኮ ገባኛል። ግን ይኸውልሽ ለህይወትሽ የሚጠቅምሽ ነገር ደግሞ እኛ ጋር አለ። ስለኔ ህይወት አንተ ጋር ምን አይነት መረጃ ነው? የማታውቂው ነገር አለ። ምንድን ነው የማላውቀው? ስለ ቤቴ አንተ ከየት ነው ያወቅኸው? ህይወትሽ ላይ የተጋረጠ ነገር ስላለ ነው። እኔ ጋዜጠኛ ነኝ። ምንድን ነው የተጋረጠው? ይኸውልሽ እኔ ትልቅ ጋዜጠኛ ነኝ። ማለት ብዙ ነገሮችን የምፈለፍል ብዙ ነገሮችን ሚስጥሮችን ማውጣ ጋዜጠኛ ነኝና አንቺ ህይወት ላይ ደግሞ የተጋረጠ ነገር አለ። የተደበቀ ማታውቂው አንቺ ጉዳይ እኮ ስለ ህይወትሽ ንገሪኝና ማለት እንደ ድርድር ሳይሆን ስለ ህይወትሽ ንገሪኝ። ያንን ነገር ማረጋገጥ ስለፈለኩ ነው እውነቱን ለመናገር አንቺ ጋር የመጣሁት። አሁን የመጣህበት ፐርፐዙ ራሱ እየገባኝ አይደለም። አሁን በጣም በቃ ኤክሰስ እየወጣክ ነው ነገሮች። ይኸውልሽ የመጣሁበት መንገድ እውነት ለመናገር ስለ ድርጅትሽ ያልኩሽ ማለት እንዲሁ አታስገብኝም ብዬ ስላሰብኩኝ ነውና ስላንቺ የሰማዋቸው ነገሮች ስላሉ ነው። ፐርሰናል ጉዳዮች የተደበቁ አንቺ የማታውቂያቸው ብዙ ጉዳዮች አሉ ስላንቺ የሰማዋቸው። እነዛን ነገሮች ደግሞ ብሪፍ ለማድረግ ስላንቺ ህይወት ማወቅ አለብኝ። ምክንያቱም እነዛ የተደበቁት ነገር አንቺ ታውቂያቸዋለሽ አታውቂያቸውም የሚለውን ነገር ብሪፍ ማድረግ ስላለብኝ ነው። ስለዚህ እባክሽ አረፍ በይና የተወሰነ ነገር ንገሪኝ። እኔ ማላውቀው ቤቴ ውስጥ የሚደረግ ነገር የለም። ቤትሽ ውስጥም ላይሆን ይችላል፣ መስሪያ ቤትሽ ውስጥም ሊሆን ይችላል። ይሄ ነገር ይኸውልሽ አሁን ጥዬ ቦታ ነገ ህይወትሽ ላይ የሚያጋጥምሽ ትልቅ አደጋ እየመጣብሽ ነው። ምንድነው አደጋ የሚፈጠረው? ማለት ምን እንድትነግሪኝ ስለፈለኩኝ ነው። ሲጀምር ይሄ ሁሉ ሰው ግርግር ፈጥራል። ይሄ ሁሉ ምን ችግር የለም። እነሱ ውጪ ማድረግ እችላለሁ ማለት ይሄ ቀረብሽ ምናምን ከሆነ ይኸውልሽ እነሱ ውጪ ሆነው እኔና አንቺ ብቻ ማውራት እንችላለን። እኔ ጭቅጭቅ ሰው አይደለም። ጭቅጭቅ አይደለም ግን በጣም እየተጫንከኝ ነው ያለው። በጣም ለአንቺ ህይወት ስል ነው። ገባሽ አይደል? እኔ ይኸውልሽ የምሰራውን አሳይሻለሁ። የምንሰራቸውን እያንዳንዱን ስራዎቻችን አሳይሻለሁ። ካንቺ ጋር እናወራ ያለውን ነገር እንጨርስና ቪዲዮን ፖስት ከማድረጋችን በፊት የምንሰራቸውን እያንዳንዱን ስራዎች አሳይሻለሁ። ስለዚህ
ብዙም ሰዓት ማለት ብዙ ይሄን ያለ ሰዓትሽን መፍጀት አንፈልግም። ጀስት ግን ስለ ላይፍሽ የተወሰነ ነገር ንገሪ። ማለት ጥሩ ፕሮግረስ ያሳየሽ ሴት ነሽ ምናምን። ላይፍ ምንድነው ጥቅሙ ላንተ? ምንድነው ያለው ወይ የሚጨምርልህ ወይ ምንድነው? ለኔ ብቻ አይደለም ላንቺም ብዙ ነገሮችን የሚያስተካክልሽ ነገር ስላለ ነው። አንቺ ማታቂው የተጋረጠብሽ ትልቅ አደጋ አለ። ከዛ አደጋ እንሸፍንሽ እያልንሽ ነው። ሶ ተረጋግተሽ ተቀመጪና ያለውን ነገር አስረጅኝ። ብዙም ይሄን ያለ ማለት ምንም የደበቅሽው ነገር ስለ ህይወትሽ የተደበቀ ነገር ከሌለ ማለት ህይወትሽ ላይ እኛ የተጋረጠውን አደጋ ማንሳት የተጋረጠውን አደጋ መከለል ነው የኛ ሐሳብና ይሄን ያለ ልትደነግጪ ወይም ልትረበሽ አልፈልግም። ነገር ግን ስለ ህይወትሽ ንገሪኝ። ከባለቤትሽ ጋር የተዋወቃችሁበትን መንገድ አሁንም እኮ ሌላ ሂስቶሪ ላይ ሆነ እኮ ነው። ምንድነው ያ ጥቅሙ? እኔ አሁን እየገባኝ አይደለም። ምንድነው ጥቅሙ? እዚህ ድረስ መጣችሁ እሺ፣ ስለ መስሪያ ቤት አልከኝ። ከዛ በኋላ የተነሱብኝን ቅሬታዎች ስለሰማውኝ ያ ቅሬታ ደግሞ ለስራችን ጥሩ ስላልሆነ ከዛ በኋላ ደግሞ ለእናንተም ህዝቡም ደግሞ በእኛ ድርጅት ስለሚገለገል ዲፋይ ማድረግ ስላለብኝ አደረኩል። አሁን ግን ስለ ህይወታችን ምንድነው ማወቅ የምትፈልገው? ሲጀምር አንተ ማን ሆነክ ነው ስለኔ ቤተሰብ ስለኔ ቤት ሚስጥር የሚኖርክ? አይውልሽ ማለት እኔ ጋዜጠኛ ነኝ እንዳልኩሽ መረጃዎችን ከብዙ ቦታዎች አገኛለሁ። ካንቺም የሆነ መረጃ ወስጄ የሆነ ህይወቶች ላይ የሆነ ባለቤት የሆነ ሰው ጋር ሊሄድ ይችላል ማለት ከመወስዳቸው እያንዳንዱ ሰዎች መረጃ ይመጣልኛል። ገባሻል? የሆነ ሰው ችግር አጋጥሞት እኔ ጋር ሊመጣ ይችላል። የሆነ ሰው መረጃ ኖሮት እኔ ጋር ይመጣል እና አንቺ ጋር ስመጣ የሆነ የወሰድኩት መረጃ አለ፣ የደረሰኝ መረጃ አለ። ስለ ድርጅታችሁ በማጣራ ሰዓት የደረሰኝ አንድ መረጃ አለ። ያንን መረጃ ተከትዬ ስመጣ ደግሞ አንቺን አገኘሁሽ። እዛ ድርጅት ውስጥ በኦነርሺፕነት የምትሰራ አባቷ የድርጅቱ ባለቤት የሆነ አንዲት ግለሰብ አለችና ስለሷ እንዲህ አይነት መረጃ እናውቃለን። እዛ ድርጅት ውስጥ ቤቷ ውስጥ የተከሰተ ያለ ነገር አለ። ስለዚህ እርዷት ተብለን የመጣ ነው። ሶ ለዛ ነው አሁን ቅድሚያ ያልነገርኩሽ። ቀስ በቀስ ስለ ህይወትሽም ከነገርሽኝ ያንን መረጃ ታውቂያለሽ አታውቂም የሚለውን ነገር ማጣራት እችላለሁ። ነገር ግን ያው እንዳየውሽ ከሆነ በጣም ማለት ነገሮችን ለማውጣት ትንሽ ድብቅም ስለሆንሽ ጀስት ዳይሬክትሊ ያለውን ነገር ልንገርሽ ብዬ ነው እንጂ ያ ዳይሬክትሊ ችግር አንናገርም። ግን ያለውን ነገር ምክንያቱም አሁን ይሄን ችግሩን ብነግርሽ የሆነ ነገር ላይፍሽ ላይ ሀፕን ሊሆን ይችላል። እርጉዝ ነሽ አይደል? ሶ የሆነ ነገር ሊፈጠር ይችላል ህይወትሽ ላይ። ማርገዚን በመናወክ ይሄን ነው እንዳረገዝኩ በመናወክ ይሄን ነው የምልሽ። ስላንቺ ብዙ መረጃዎች አሉ። ስለዚህ ይኸውልሽ ምንም ይሄን ያለ ጊዜሽን አንፈጅም፣ ብዙ ታይምሽን መውሰድ አንፈልግም። ስለ ህይወትሽ አንዳንድ ነገሮችን ንገሪንና እኛም መሄድ ያለብን እንሄድ፣ ያንቺንም ህይወት ማስተካከል ካለብን እናስተካክል። ስለዚህ ስለ ህይወትሽ ከባለቤትሽ ጋር እንዴት እንደተዋወቃችሁ እንዴት ወደ ትዳር እንደገባችሁ ንገሪኝ። በመጀመሪያ ማለት እንዴት አወክ ማርገዜን? በምን አወክ? ማን ነገረክ? እንዳልኩሽ ይኸውልሽ የመረጃ ሰጪን ማንነት አልነግርሽም። እውነት ለመናገር መረጃ እንትና ሰጠኝ እንትና አንቺ ሰጠችኝ ብዬ ብሪፍ አላደርግልሽ። ምክንያቱም የመረጃ ባለቤት አይነገርም ብዙ ጊዜ ከሙያም አንፃር ማለት ነው። ስለ ህይወትሽ እስኪ ስለ ባለቤትሽ ንገሪኝ። እንዴት ነው የተዋወቃችሁት? ከባለቤትሽ ጋር እንዴት ወደ ትዳር ገባችሁ? እርግዝናውስ እንዴት? እነዚህ ነገሮች የተወሰነ ነገር ንገሪኝ ስለ ህይወትሽ። እሺ ችግር የለውም። ያው እንደነገርኩክ ከባለቤቴ ጋር የተዋወቅኩት መስሪያ ቤት ነው። ከዛ በፊት ግን ያው እሰማ ነበር ስለሱ። በአባ ቤት ውስጥ ብዙ ያወራ ነበረ፣ አባቴ ማለት ነው። ብዙ ያወራ ነበረ ምናምን ነገር። ስለዚህ ስለሱ ብዙ በዝና የምታውቀው አይነት ሰው የለም። በጣም ጎበዝ እንደሆነ፣ በጣም ታታሪ እንደሆነ፣ ብርቱ እንደሆነ የሆነ በቃ ለስራው ቦታ የሚሰጥ ለስራው አክብሮት የሚሰጥ ተብሎ ሲወራ ቤት ውስጥ እሰማለሁ። ፋዘር እሱን ወደ ስራ ከማምጣቱ በፊት ያወራቸው የነበሩ ነገሮች ማለት ነው። ከዛ በኋላ እንዳልኩክ ፕሮሰሶች አሉት እኛ መስሪያ ቤት ለመቀጠር። እሱን ሁሉ ፕሮሰስ አልፎ እኛ መስሪያ ቤት ተቀጠረ። ከዛ በኋላ በስራ አጋጣሚ እንገናኛለን ምናምን ነገር እንተያያለን አይነት ነገር ነው። እንገናኛለን ሳይሆን እንተያያለን። ግን ይሄ በጣም ማውራት የማይወድ ብዙ ከሰዎች ጋር የማይነጋገር ፎከስ የሚያደርገው ስራው ላይ በቃ የሆነ ለሰዎች ፎከስ አይሰጥም። ስራው ላይ ነው ፎከስ የሚያደርገው ምናምን ነገር አይገናኝም ከሰዎች ጋር ምናምን ሻይ ሰዓት ምናምን ወተንኛ ስናወራ ምናምን በቃ አናገኘውም። እሱ ቢሮ ውስጥ ነው የምናገኘው። በቃ ያችን ታይም እየጠበቅኩ እሄዳለሁ እሱ ጋር ምናምን ነገር። ግን ይሄን ያክል ፎከስ ሰጥቶኝ ሊያወራኝ ሊያናገረኝ ምናምን አይፈልግም። እንደዛ አይነት ሰው አይደለም። በዛ መሀል በቃ እኔ ከሱ ፍቅር ያዘኝ።
እየወደድኩት መጣውኝ አይነት ነገር የሆነ ራሴን እንትን ልለው ኮንትሮል አደርገው አልቻልኩም። እኔ ወዳው ነበረ። በቃ ማንንም ነው የማያወራው እዛ መስሪያ ቤት። ምክንያት እየፈጠርኩ ቢሮ ሄዳለሁ፣ ወረቀት እየተቀበልኩኝ ወረቀት ልሰጠው፣ ከዛ በኋላ የሚፈረሙ ነገሮች ሲኖሩ ልቀበለው እገባለሁ እሱ ጋር ምናምን ነገር። ያኔ ገና የጀመረበት ታይም ስለነበረ ወረቀቶች ምናምን ለመፈረም እኔ ቢሮ ነበረ የሚመጣው። ነገር ግን እሱን ለማግኘት ብዬ ደግሞ እኔ እሱ ቢሮ እሄድ ነበረ ወረቀቶችን ልፈርም እያልኩኝ እዛው ተቀብዬው እዛው ፈርሜ ወሬዎችን ፈጣጥሬ ምናምን ላናገረው ሞክራለሁ። እንዳልኩ ይሄ ሁሉ ሲፈጠር ግን እሱ ይሄን አክል ትኩረት የሚሰጥ አይነት ሰው አይደለም። ትኩረት ሰጥቶኝ ሊያናገረኝ፣ ትኩረት ሰጥቶኝ ሊያወራኝ አይፈልግም። አንዳንዴ እንደውም ትዝ ሁሉ አልለውም። አጠገቡ ቁጭ ብዬ ምናምን እንትን እያልኩኝ ትዝ አልለውም። ስራው ላይ ነው ፎከስ የሚያደርገው። ማታ ነው የሚወጣው፣ ጠዋት ይገባል። ከዛ በኋላ ማታ ይወጣል። ቢሮ ሄደ ከማታገኘው ከሆነ ጠዋት ሲገባና ማታ ሲወጣ ነው ልታየው የምትችለው።